ዲቂቴን እንዲያሩ ለጌታ ነው። ዘማሪ ዳግማዊ ጥላሁን ንስሐ ሳይገባ እንዴት መድረክ ላይ ቆሞ ሊዘምር ያስባል? መድረክ ላይ ሴሰኝነቱን ደብቆ ራሱን ታፔላ አድርጎ ሲወሰልት ከተለያዩ ሴቶች ጋር ሲጋደም ለወንድሜም ፊት አልሰጠው። የዚህ ሰው ግፍ ደግሞ በዛ እየዞረ ሰውን ሞትን ያስመርጣል። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ስለዚህ እስከሆንኩኝ ሞትኩኝ ማለት ነው። ሰው እንዴት በዚህ ልክ የሰው ሚስጥር ሊያጋልጥ ይችላል? ዲቂቴን እንዲያሩ ለጌታ ነው። ሰው እያሰናክል ጡቴን እያሳየው መፈንቅለ መንግስት ነው ምንድነው ወዳጄ? ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ከኢትዮጵያውያን ሕዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። ጴንጤዎች በኢትዮጵያ ውስጥ ባሉ ቤተ እምነቶች ከባድ ስጋትን ስለፈጠሩ በአደባባይ ወጥቶ መናገር የሚፈሩ ቤተ እምነቶች ሁሉ እየወጡ መናገር ጀምረዋል። በእስላም የሚመለከው አላህ ነው። በእስልምና ለድንጋይ አይመለክም። በእስልምና ለሰው አይሰገድም። በጌታችን በኢየሱስ ክርስቶስ እናት ላይ የተዘባበተችዋ ጴንጤዋ ሴት ማርያም ደካማ ናት። ማርያም ደካማን የምታቅናት። የዚህ ዝማሬ ድግስ ፕሮግራም ራስን የማሳየት እንጂ ክርስቶስን የማሳየት አይደለም። መዋስ መበደር ልማድ ስለሆነብን በፈረንጅ ሀገር ስለሚደረግ እናንተ ጴንጤዎች ግን እግዚአብሔር የሰላምና የጤና ያድርግላችሁ። ይሄ አግባብ አይደለም። በኢየሱስ ተመልከት፣ ይኸው ምን አይነት አገልጋይ ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በአሳዛኝ በልብላችሁኛል አልልም። ምንም በአሳዛኝ የምለው ነገር የለም። ሐሳቤን ነው ቆንጆ ብዬ ማስበው ስለሆነ ማለት ነውና እንደተለመደው ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ለእናንተ ሰርፕራይዝ አለ። ሉክ ጋሜዳሊያ አለ ጂቪ ቬሪያው ይላል። ሳቤ ወርልድ ፉድ 25 ዓመት በላይ ልምድ ያላቸው የሶሻል ሚዲያ ማኔጀራቸው ሆኜ እግዚአብሔር እድሉን ሰጥቶኛል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። ኮንግራ ያላችሁኝም ደርሶኛል። አመሰግናለሁ። ቀጥታ ወደ ቪዲዮአችን። እሺ ሚስት እህት ጋር 18 ዓመት እንኳን በቅጡ ያልሞላት ልጅ ጋር ልጅ አስወልዶ ልጇን እንደ ካዳት ስታቃል። ይሄ ከትዳሩ በኋላ ያለው ሰው ቆይ ያበደ ውሻ ነክሶታል እንዴ? በስመ አብ ወልድ። በትንሹም በትልቁ ሰውን መተቸት አይሰለችህም? በስመ አብ። ኧረ ተው ወንድም አቤል ተው። ጻድቁ ይስቀድ እርኩሱም ይርከስ። የእያንዳንዱ የስራውን የሚከፍል እግዚአብሔር ነው። ማንም እኮ ጻድቅ የለም። ማንንም እኮ የራሱ ጽድቅ ያስቆመው ሰው የለም። በድካምም በብርታትም እግዚአብሔር አቆሞን ነው ያለነው። እውነት ነው። እግዚአብሔር ደግፎን ነው ያለነው። እያገለገልን ያለነው። ልክ ነው። ተው የሰውን ጉድፍ አትመልከት፣ የራስህን ተመልከት። እውነት አቤል እየጠፋ ነው። ችግር የለውም። ከሁለቱም ሳይድ የሚያስማሙኝ ሐሳቦች አሉ ምናምን ብዬ መሃል ገባ አልጫወትም። ጆከር አሉ ነው። አንድ ነገር ልንገራችሁ። ዳግማዊ ጥላሁን ጥፋት አለበት ወይ ብላችሁን ካላችሁ ፐርሰናሊ ከህይወት ቴስቲሞኒዎቹና ከሚያደርጋቸው ነገሮች አንጻር ተነስቼ ልናገር እችላለሁ። ይሄን ግን ብዬ የምለው የአቤል አቡና ጓደኛ ስለሆንኩ ወይም አቤል አቡና የቅርብ ጓደኛዬ ስለሆነ ነው ምናምን ብላችሁ ልታገናኙት አቤል አቡናን አታቀርበው ምናምን ልትሉኝ እንደምትችሉ አውቃለሁ። ግን እውነት መነጋገር ይሻላል። በነገራችን ላይ ምን አይነት ጊዜ ላይ ደርሰናል? ለድካሞቻችንና ለጥፋቶቻችን ጥቅስ መዘን ድካሞቻችንንና ስተቶቻችንን ለማጽደቅ እየጣርን ያለንበት ሁኔታ ላይ ደርሰናል። በጣም የሚያስጠላው ነገር ማለት ነው። አቤል አቡናና ዳግማዊ ጥላሁን ፌስ ቱ ፌስ ቁጭ ብሎ እውነት መነጋገር ይችላሉ ወይ ብለን ብንል አይችሉም። እንዴት ሲነጋገሩ እንደነበረ የምናውቀው ጉዳይ ስለሆነ ምን አይነት ወከባ ምን አይነት ረብሻ ብጥብጥ ተነስቶ እንደነበረ በቲክታኩ ሳይት ታውቃላችሁ። በጣም ብዙ ቤተ እምነቶች ጋራ እስክንሸማቀቅ እስክናፍር ድረስ የሚያደርስ አይነት ነገር ሶሻል ሚዲያ ላይ ተፈጥሮ እንደነበረ ታውቃላችሁና ጥያቄ አለኝ። ዳግማዊ ጥላሁን ይህን ጥፋት ሚስቱን ትቶ ከሌላ ሴትም ሆነ ልጆች ኖሮት ከሆነ ኦፊሻሊ ንስሐ ገብቶ ተመልሶ
እንዲያገለግል ነው ፈልጉ። እኔ ፐርሰናሊ ግን ትክክል አይደለም ከሆነ ትክክል አይደለም እንበል። የቀድሞ ባለቤቱን በጣም ተበዳይ እንደነበረችና በየቦታው እየሄደ ስሟን ሲያጠፋ እንደነበረ ስሟን እያነሳ ብዙዎች እንዲጠሏት ሲያደርግ እንደነበረና ይህ እንደ ትልቅ ስራ ቆጥሮ ሲሰራ እንደነበረ ኢንፎርሜሽን ሰጥተዋለች። በጣም በሚያሳዝን ሁኔታ ግን ይቺ እህታችን ስቲል እስከዛሬ ቺት እንዳደረገችበት አድርጎ ነበረ ሲወራ የነበረው። ይቺ እህት ግን ለልጆቿ ስትል የልጆቿን አባት ስም ላለማጥፋትና ልጆቿ ኢንሴኪዩሪቲ እንዳይሰማቸው ስትል ግን አምቃ ይዛው እንዳስቀመጠችው ለዚህ ወንድማችን ለአቤል አቡና ነግረዋለች። አቤል አቡና ብዬ ስል ብዙዎቻችሁ እንደምትበሳጩ አውቃለሁ። ምንም ላደርግ አልችልም። ብዙዎቻችሁም እሱ ጋር ስላየን ምናምን ብላችኋል። ምን አይነት ግንኙነትና ምን አይነት ቀረቤታ እንኳን እንዳለን የማታውቁ ሰዎች ናችሁ። አልፈርድባችሁም። እና ዳጊ ራሱ ምላስ አለው። በነገራችን ላይ ለሚቀርብበት ትችት፣ ለሚነሳበት እያንዳንዱ ጥያቄ ዳግማዊ ጥላሁን ራሱ መልስ ሊሰጥ ይገባል። እኔ አግባብ ነው ብዬ አስባለሁ። ኮንሰርት አዘጋጅቷል። የመዝሙር ድግስ ተብሎ እንግዲህ ተዘጋጅቷል። እውነት እግዚአብሔር ይመለክበት አይመለክበት እነሱ እሱን ነው የሚያውቁት። የሚሄዱ ሰዎችና አዘጋጆቹ ናቸው የሚያውቁት። እዚህ ጋር የምትመለከቷት የዳግማዊ ጥላሁን ልጅ ናት። ከማን ከአውታሩ እህት ያስወለዳት። ዝሆን ሰርቆ ጎንበስ የማይለው አገልጋይ ይላል። የኛ ቤት ጉድ እኮ አያልቅም። አንዳንዴ ብዙ ፖሊስና ህብረተሰብ ላይ መቅረብ ያለባቸው ሰዎች መድረክ ላይ ቆሞ ሲያገለግሉ ጭራሽ በር ላይ ቆሞ የቤቱ አዛዥ ናዛዥ ሲሆኑ ታያለህ። የልጆቹን እናት በሐሰት ከሶ ልጆቿን ብቻዋን እንድታሳድግ ፈርዶባት ሲያበቃ ልክ አይደለህም ብለው የመሰከሩበትን የሳር ቤት ሙሉ ወንጌል ሽማግሌዎችንም ራሳቸውንም ከሶ ፍርድ ቤት የገተረ ጀግና ነው። የማያውቁት ሀገር ሄዶ ቁርበት አንጥፉልኝ የሚለው ዳግማዊ ጥላሁን የተባለው ቀበሮ ብሎ ጽፎት ነበረና ብትጠይቁም ቤተክርስቲያኒቷን ልትነግራችሁ ትችላለች ብዬ አስባለሁ። ችግር የለብኝም። በውድቀትም ያልፋል ሰው፣ በከፍታም ያድቃል ሰው። እግዚአብሔርን አክብሮም ያልፋል፣ እግዚአብሔርን ደግሞ ሳያከብርም የሆነ ሰዓት ላይ የዋዠቀበት ስፒሪቹዋል ላይፉ እንደዚህ አይነት ትክክል ያልሆኑ አይነት መንገዶችን ሲጓዝ እናያለን። እኛም የምናሳልፍበት ነገር ነው። ግን ደግሞ እንደዚህ መሆን አለበት፣ ትዕቢተኞችስ መሆን አለብን፣ በእግዚአብሔር ቤት ላይ ማላገጥስ አለብን ብዬ ሳስብ ግን ትንሽ ነገሮች ይከብዱኛል። በጣም ትንሽ ነገሮች ጠጠር ይሉብኛል። ዳግማዊ ጥላሁን ከፕሮግራሙ በኋላ እንግዲህ መልስ ይሰጥበታል ብዬ አስባለሁኝ። በዚሁ በኮንሰርት ሐሳብ ላይ በተያያዘ ዘማሪ ፓስተር ታምራት ኃይሌ ብዙዎችን አበሳጭቷል። አይ ዶንት ኖ ዋይ ለምን እንዳበሳጫችሁ አላቅም። ወደ እሳቸው እንመለስ። የዝማሬ ድግስ ላልከው አይ ዶንት ኖ እግዚአብሔርን ለማመስገን ማሰብ ጥሩ ነው። ዝማሬው ጌታን ለማመስገን ነው። ግን ኮንሰርት ማለት ነው አይደለም? ድግስ ማለት ወደዛ ብዙ አፕሪሺየት አደረገው። ምን እግዚአብሔርን በዝማሬ በዜማ ማመስገን፣ ማክበር፣ ማምለክ ትልቅ ነገር ነው። ግን እንዴት ነው በዛ በድግስ መልኩ መጫጫህ ነው? ብዙ እንደውም የሚገርምህ ነገር ምንም ግብዝነት በሌለበት ነው የምናገረው፣ ይጠፋብኛል። ይሄ በቃ ይሄ ኮንሰርት ተብሎ ድግስ ተብሎ ዘማሪ በአይነቱ ተደርድሮ ሳየት የሚደረግ እንትን እንደ ፋሽን ሾው ሁሉ ይሆን በአይነቱ ተደርድሮ ተራ በተራ እየወጣ ቅላጼው ድምጹን ለማሳየት የሚደረግ እንትን እንደ ፋሽን ሾው ሁሉ ይሆንብኛል። እንደ ፋሽን ሾው ይሆንብኛል። ፋሽን የሚያሳዩ አይደለም ተራ በተራ መድረክ ላይ ሞዴል የሚባሉ ቀያሉ ወክ እያደረጉ እንደሚሆነው አይነት ሁሉ የሚሆንብኝ ጊዜ አለ። እንግዲህ በዚህ ፍሩትፉል የሆኑ ደስ ብሏቸው ህዝቡ ማድነቆላቸው የሄደላቸው ሰዎች እግዚአብሔር ይርዳቸው። ምንም ነቀፋ መናገር አልፈልግም። ግን እኔ ዝማሬ የከበረ ነገር ጸጋር እና በመደበኛም ሆነ መደበኛ ባልሆኑ የጉባኤ ቀናት እግዚአብሔር የሰጠንን የዝማሬ ጸጋ ቆመን በጊታር ይሁን በኪቦርድ ይሁን በጥሞና አካፍለን የምስጋና መዝሙር አብረን አመስግነን የልመና መዝሙር አብረን ጸልየንበት
ለተረኛ አገልጋይ ቃል የሚያካፍል ይሁን ሌላ የሚያደርግ ለቆ ሄዶ መቀመጥ። አክቹአሊ ኮንሰርት ማለት በነገራችን ላይ ቤዚክሊ ቀጥታ ትርጉሙ የሙዚቃ ትዕይንት ማለት ነው። የሙዚቃ ትዕይንት የዝማሬ ድግስ ምናምን ብላችሁ አታቆለጳብሱት። ባይዘውያችን ላይ ኮንሰርት አዘጋጆች አብዛኛው ጊዜ ለዩቲዩብ ነው። ይሄ እኮ የሚካድ ነገር አይደለም። ወዲያው የዩቲዩብ ነው፣ በቃ የዩቲዩብ ገቢ ማሰባሰቢያ ነው። እና የሆነ ገንዘብ ኢንቨስት ያደርጋሉ። ከዛ በኋላ ከዩቲዩብ ደግሞ ኮሌክት ያደርጉታል። ከዛም ባለፈ ደግሞ ምናምን ስፖንሰሮች ምናምን አሉ። በደንብ ገንዘብ ኮሌክት የሚደረግበት ወይ ነው ብዬ ነው ማስበው። እና እኔም በዚህ ዘመን ከማይደግፉ ወጣቶች መሃል አንዱ ነኝ። እና በዛሬውም በዳግማዊ ጥላሁን ላይ አንዳንዶች ጥያቄና ትችትን ሰንዝረውበት ነበረ ባዘጋጀው የኮንሰርት ዝግጅት ላይ ማለት ነው። የዝማሬ ድግስ መንፈሳዊነትን ይወስድብኛል። ፓስተር ታምራት ያለ እስማማለሁ። እኔ የመዝሙር ድግስ፣ የመዝሙር ኮንሰርት የሚባሉ ነገሮች ከመንፈሳዊነታቸው ይልቅ የዘማሪዎች አቅም፣ የዘማሪዎች ችሎታ የሚታይበት ብቻ እየሆነ እየመጣ ነው። መንፈሳዊያን የሆናችሁ ሰዎች አጣሩ፣ ቼክ አድርጉ። ድሮ በአገልግሎት ጉዳይ የቤተ ክርስቲያን ምሪት ይጠየቃል፣ ይጸለይበታል። አሁን ግን በጀቱ ካለ፣ ፋይናንሱ ካለ የትኛውም ዘማሪ የትኛውም አደባባይ ላይ የመዝሙር ኮንሰርት እየከፈተ ነው ያለ። ይባስ ብሎ ደግሞ ወንድማችን ዳጊ አሁን ጊዮን ሆቴል ላይ የመዝሙር ድግስ ብሎ ዝማሬ ሊያቀርብ የተዘጋጀ ነው። ተው ተው ተው። ይሄ የተሰማንን ነገር በተሰማን ቦታና ጊዜ ማድረግ መንፈሳዊነት አይደለም። ታው ረፉ። ሲጀመር አንድ ነገር ልንገራችሁ፣ በጣም ነው የምትቀናኑት። ዘማሪዎች ጤናማ አይደላችሁ። አብዛኛዎቻችሁ በጣም ነው የምትቀናኑት። በረከት ተስፋዬ ጀመረ፣ ከዛ በኋላ ይድነቃቸው ተካ ቀጠለ፣ ከዛ ሴቶቹ መጡ፣ ከዛ ወንዶቹ ተፈራረቃችሁብን፣ በቃ አስጨነቃችሁ። ግን አዲስ ነገር ጠብ የሚል ነገር አላየንባችሁም። እንደውም በረከት ተስፋዬና ይድነቃቸው ተካ ላይ በጣም ክሬቲቭ የሆነና ደስ የሚል ነገር ኢቭን ደግሞ በአልበምም ጭምር ባርከውን ተነስተው እና ከዛ በኋላ እየመጡ ያሉት ግን የሆነ ኩረጃ ነገር ይመስላል። እንዴ በረከት ተስፋዬ ሚሊኒየም አዳራሽ አዘጋጅቶ የለ እንዴ እኔም ላዘጋጅ ምናምን ነገር ይመስላል ማለት ነው። እና ዳጊም ተከተላቸው። እንግዲህ አሁን የዱሮ ዘማሪዎች ቀስ በቀስ ይመጣሉ ብዬ አስባለሁ። መች እንጠብቅ? የሌሎቻችሁን ማስጨነቃችሁን እኮና በጣም እኔ እንጃ። እኔ በጣም በዚህ ጉዳይ ብዙ መተቸት አልፈልግም። ሰው ራሳችሁ እንደ እምነታችሁ እንላችሁ መሄድ የምትፈልጉ ሰዎች ሂዱ። ስፒሪቹዋሊቲያችሁ ላይ የሚጨምርላችሁ ነገር ካለ ቀጥሉበት፣ ኪፕ ጎይንግ። ግን ደግሞ ምንም ከሌለ እንደኔ ምንም አድ የምታደርጉት ነገር እንደሌለ የሚሰማችሁ ሰዎች አለመሄድ ይሻላል። የመጨረሻ አንድ ጥያቄ ልጠይቅህ። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ሞት ከሆንኩኝ ሞትኩኝ ማለት ነው በቁሜ እንዴ? አዎ። ስለዚህ ኦርቶዶክስ የዘላለም ህይወቴ ቤቴ። ሲጀመርም መቻላችሁና በጨለማው ሀገር በሙታኖቹ መንደር እንዳላችሁ አላስተዋላችሁ። መጽሐፍ ቅዱሳችን ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ እንደሚለው በእምነት ከዛ ሀገር ወጥተናል፣ በጸጋም ደግሞ ድነናል። ነገር ግን እናንተ እዚህ እውነት ጋር ስላልደረሳችሁ እዛው የጨለማው ሀገር የሙታኖቹ መንደር ናችሁ። ከእንደገና በክርስቶስ በማመን ወደ ብርሃን መምጣት ያስፈልጋችኋል። አሁን ያላችሁበት ያላችሁ መስሏችሁ እንጂ በሕይወት የላችሁ። አሁንም በኃጢአታችሁና በበደላችሁ ምክንያት ሙታኖች ናችሁ። ከዛ ሰፈር ለመውጣት በክርስቶስ ኢየሱስ ማመን ይኖርባችኋል። አሁንም እዛው መንደር ናችሁ። በዚህ ሰው ዙሪያ የተነሱ ሐሳቦችን በደንብ ላሰማችሁ። አንተ አሁን ብትሞት የት እንደምትሄድና የት እንደሚያደርስ ባላመንክበት ሃይማኖት ውስጥ ሆነ አሁን ቢሞቱ የት እንደሚሄዱ እርግጠኛ ሆኖ የተቀመጡትን ጴንጤዎችን እኔ መልካም ሰርቼ መንግሥተ ሰማያት ገባለሁ እያልክ እየተጣጣርክ እየወደድክ እየተነሳ በስጋት ውስጥ ካለህበት ሃይማኖት ጴንጤ ከመሆንና ብትሞት ምንን ትመርጣለህ ብለህ ታማርጣለህ? በጣም የሚገርማችሁ ነገር ልንገራችሁ። በምድር ላይ እርግጠኛ ሆኖ የሚኖሩ ጴንጤዎች ብቻ ናቸው። ባመኑት እምነት በያዙት ነገር እርግጠኛ የሆኑ የት እንደሚሄዱ አውቆ የተቀመጡ ጴንጤዎች ብቻ ናቸው። ጴንጤ መሆን ባይዘ መታደል ነው። እኔ ጴንጤ ነኝ። አሁን ቢሞት የት እንደሚሄድ አውቃለሁ። አሁን ቢሞት ወደ አባቴ ወደ ኢየሱስ ነው የሚሄደው። አሁን ቢሞት መንግሥተ ሰማያትን ወርሳለሁ። ወርሼ የተቀመጥኩ ነኝ።
አምኜ እንዲወረስኩ እኔ በስራዬ ሳይሆን ኢየሱስ በሰራልኝ ስራ። በጣም የሚገርማችሁ ነገር የት እንደሚሄዱ እንኳን ሳያውቁ ጴንጤ ብትሆን ነው ወይስ ብትሞት ትመርጣለህ ብሎ ሞት ያማርጣቸዋል። ሰውም ህዝቡም የዋ ነው፣ ሞት ይመርጣል። እየዞረ ሞት ያስመርጣል ሰውም ማለት ነው። ምን አይነት ነውር ነው! እኔ የእውነት ይሄ ሰው በጣም ለውጡ በጣም ገርሞኛል። እግዚአብሔርን ነው የምላችሁ፣ በጣም ነው የገረመኝ የዚህ ሰው ለውጥ። እንዴት ሰው በዚህ ልክ ወንጌላዊ አማኝን ሊጠላ አይችልም? ድሮንኮ ባለጌ ሰው ባለጌ ነው። በትምህርት መጋባት አንድ ነገር ነው፣ እሱ ጥላቻም አይደለም። ደግሞ በዚህ ልክ ሰውን ሞት እያስመረጥክ ሰውን ጴንጤን እንዲጠሉ ልባቸው ውስጥ እየሰገሰክ ያለበት ርቀት በጣም ነው የሚያሳዝነው። የሚገርማችሁ ይሄ ልጅ ከዛ የሆኑ ጥያቄዎች ጠየቀው። ልጁ የመጽሐፍ ቅዱሱን ጥቅስ ምናምን በስትክክል መለሰለት። ድራማ ሰርቶ ገቡ። ልጁ ምን አለ? እኔ ጥቅስ ምናምን መጽሐፍ ቅዱስ እንኳን ማነብ አይደለሁም፣ ግን ጴንጤን ይጠላል። ጥቅስ አያውቅም፣ መጽሐፍ ቅዱስ አያነብም፣ ግን ጴንጤን ይጠላል። ጴንጤ ከሚሆን ሞትን ይመርጣል። ዲያቆን ሄኖክ ኃይሌ ያለውን ላስታውሳችሁ። እንደ መንግስተ ሰማያት በር ላይ ደርሼ እንኳን አሁንስ ገብታል አልገባህም ብባል ቆይ አንዴ ልግባ ብዬ እለዋለሁ አለ ማለት ነው። ኧረ ተው እናንተ ሰዎች፣ ኧረ በፈጠራችሁ። ሞትን ድል አድርጎ የተነሳ ኢየሱስ ብቻ ነው። ማርያም ደካማ ናት። ማርያም ድካሟን የምታውቅ ናት። ማርያም ድካሟን አውቃ ኢየሱስ ክርስቶስ ያላትን ሰምታ ያለው ነገር ኢየሱስ ክርስቶስ እልክላችኋለሁ ያለው ነገር እስኪመጣ ድረስ ተንበርክካ የለመነች ሴት ናት። ማርያም ድክመቷን ያወቀች ሴት ናት። ማርያምን እንወዳታለን። ደግሜ እምላችኋለሁ ማርያምን እንወዳታለን፣ ግን አንሰግድላትም። ለማርያም አንሰግድላትም። አምላካችን ኢየሱስ ብቻ ነው። የእግዚአብሔር ልጅ ኢየሱስ ብቻ ነው። አምላካችን የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለ ኃጢአቴ የሞተው አምላክ ኢየሱስ ብቻ ነው። ማርያም አምላክ አይደለችም። አረ ጌታ ሆይ በቃ እሳት እኮ ፋይር እሳት የላሱ ሴቶች እኮ አሉ። በቃ የሚገርም እኮ ነው ይሄ ጄኔሬሽን ማለት ነው። ከዚህ ጄኔሬሽን በምንም ማብለጥ አትችልም። አባቴ ሽሽ ራናው ወይ ተረት ይዘህ ከመጣ ራናው ወይ አፍህን አሲዘን ነው የምንመልስ። በቃ ራናው ወይ ሽሽ። ማርያም ድፍት ታደርግሽ። ይህንን ቪዲዮ 21 ጊዜ ብቻ ሼር አድርጉልኝ፣ አካውንቴ ስለተመታ ነው። ይህንን መዝሙር ሼር አድርጋችሁ አድርሱልኝ ለሱ። እኛ ስለገባን ጸጋና ክብርሽ እጅጉን አብዝተን በጣም እንደሚያስቀኝ ታውቃላችሁ። መቃወማቸው አይደለም እኮ የሚቃወሙት መንገድ ነው ማለት። ጥቅስ የለም፣ ባይብሊካል ቨርስ የለም፣ ምንም አይነት ኤቪደንስ የላቸው። ግን በቃ እኛ ገብቶናል እንደ አንዳንድ ሐሰተኛ ነቢያቶች ማለት በቃ ሰምቻለሁ፣ ማስረጃ አምጣ፣ በቃ ሰማዋ። እንዲህ በጣም ያሳቀኛውን ማርያም ድፍት ታድርግሽ ብሎ ከዛ ወደ ማርያም ደግሞ መዘመር ጀመረ። ይሄ ማቀሳሰር፣ ይሄ አናዘር ሌቭል፣ ኔክስት ሌቭል፣ ይሄ ማቀሳሰር ነው። ወጋውል ከዛ እኛን ስለገባል ከገባ ከየት ነው የገባህ እኮ ነው። አሁን እኮ ገባኝ የምትለው በደመነፍስ ነው? እንዲሁ ዝም ብለህ እንደመጣብህ እንደመሰለኝ እንደደሳለኝ ነው ወይስ ምንድነው ነገሩ? ምንድነው የገባ? እሺ የገባህ ይሄ ከሆነ ከየት አንብበን የገባ? አሳይ እኮ ነው የተባልከው። ማሳየት እኮ ከባድ አይደለም። አሁን እቺን እህታችንን ሄደ ጠጋ ብለህ እስቲ አሁን ያልሽውን አሳይኝ ከየት ነው ትላት ዝርዝር አድርጋ ይኸውልህ ትተነትንልሃለች። አንተ ግን አሁን ለመቃወም ትሄድና ግን የምትደረድርላት ምንም አይነት ጥቅስ የለም። ሃይማኖት መጥፎ ነው። አንተ ታስረን እኮ ነው የኖርነው። አንተ በኢየሱስ በጣም ታስረን እስር ቤት እኮ ነው የኖርነው። ታውቃለህ? ምናልባት ሲኦል ልገባ እችላለሁ ብለህ ታስባለህ? አንተ እንዲህ እኮ ነው የኖርነው። ምን ይታወቃል? ገባ አላውቅም። እግዚአብሔር ምናልባት ሲኦል ሊከተኝ ይችላል ብለህ ታስባለህ? የምናልባት ይወት እግዚአብሔር ነፃ አውጥቶናል። ነፃ ሰዎችን አይዟችሁ፣ እግዚአብሔር ይወደናል። ሃይማኖት አይደለም። ሃይማኖት አልሞተልን። የሞተልን ኢየሱስ ክርስቶስ እኮ ነው። ገባ በመስቀል ላይ ብሩክ ሆኖ እያለ የተባረከ ሆኖ እያለ አንድም ነቀፋ ሳይኖርበት እያለ በመስቀል ላይ ተሰቀለና ኤሎሄ ኤሎሄ ላማ ሰበቅታኒ ያየ መዝሙር 22 ላይ ያለ አባት ሆይ ስለምን ተውከኝ?
ብሎ ጨረሰ። አሁን ሃይማኖት ምን ይላል? ይሄን አድርግ ይሄን አታርግ፣ እንዲህ ለመዳን ከፈለክ እንትን ማለት አለብህ፣ ቄሱን ማናገር አለብህ፣ ፓስተሩ ጋር መሄድ አለብህ። ለምን የሞተልኝ እሱ ምንድነው? ሌላው ሃይማኖተኝነት ጨለምተኝነት ነው። በአጠቃላይ በጣም ከባድ ነው። ባይዘውና እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። ማርያም ደካማ ናት። ማርያም ደካማን የምታቅናት አድክሞ ያስቀርሽ ብዬ እንዳረግምሽ ኦልሬዲ ደክመሻል። አንቺ ጤነኛ ነሽ ያልሽው ግን ገብቶሻል። በዚህ ከንቱ ቃልሽ ቅንጣት አልናደድ ባዝንልሽ ነው እንጂ ምክንያቱም አንድ ቀን አይደለም ዘላለም አጥፊ ነው የረገጥሽው እንጂ። እንዴት አልሽ? ባሪያው ነኝ ማለቷ እጹብ ትትናዋ ድኩም ቢያስመስላት ጫፏን ብትነኩ አፈርድም የሚያበላ ገናና ልጅ አላት። እኛም እኮ ያለው እሱ ነው። ከድካሟ የመበርታቷ ሚስጥር ኢየሱስ ክርስቶስ ነው። አፈር የሚያበላ ብለህ ያልከው አፈር አያበላም። አክቹአሊ ከአፈር ነው የሚያነሳክ። የኛ ጌታ አክቹአሊ ከአፈር ነው የሚያነሳ፣ ከትቢያ ነው የሚያነሳ። አፈር አያበላ፣ አይገልም፣ ሊያጠፋ አልወደደም። አይደለም፣ ኖ ዌይ። አንተ ያልካትን ማርያም፣ አንተ የምታመልካትን የምትሰግድላትን ማርያም ነክቼ እኔን የሚያጠፋ አፈር የሚያበላኝ ኢየሱስ የለም። እናንተ የምትለዋትን ማርያም ልክ አይደለችም፣ እሷ የጌታዬ እናት አይደለችም ብዬ አፈር የሚያበላኝ አምላክ የኔ አምላክ አይደለም፣ ኢየሱስ አይደለም። በአማረ ቃላት ገጣጥመ ሰካክተ ብለ በቃ ምናምን ተቅለስልሰ ስላወራ ልክ ነህ ማለት አይደለም። ጀለስካ አትሸወድ፣ አትታለል፣ 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 አትታለል ወዳጅ። አይተፍረድ እንጂ አይተመፍረድ። በቀን 17 11ኛው ወር 2015 እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችኋለሁ። ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ከኢትዮጵያውያን ሕዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቁት። አብይን መቼ ነው የምታነሳው ስለው እግዚአብሔርን ጠይቄው እግዚአብሔር እንደዚህ አለ። 2017 በአዲሱ ዓመት አብይ በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው ታስቀምጠው? እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለ። እግዚአብሔር እኔ አውቃለሁ፣ እኔ የማስቀምጠውን እኔ አስቀምጣለሁ አለ። 2017 በአዲሱ ዓመት አብይ በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው ታስቀምጠው? እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለ። እግዚአብሔር እኔ አውቃለሁ፣ እኔ የማስቀምጠውን እኔ አስቀምጣለሁ አለ። 2015 ላይ እግዚአብሔር ተናገረኝ ብሎ ሰምታችሁታል። እግዚአብሔርም እንዲህ አለኝ 2017 አዲሱ ዓመት ዶክተር አብይ ጠቅላይ ሚኒስትር ይለወጣል፣ ይቀየራል። የሚቀየርበትን ሰው ስጠይቀው እኔ አውቃለሁ አለኝ። ይሄ ሙልጭ ያለ ውሸታም ሌባ አጭበርባሪ ሙልጭ ያለ ሙልጭ። አሁን 2018 አራተኛ ወር እያለፍን ነው። አሁን ይህንን ሁሉ እያያችሁ አሜን የምትሉ ሰዎች ናችሁ የምትገርሙት። ነብይ ነው ልትሉ የምትፈልጉ ይሄንን ውሸታምነቱን ከዛ እውነተኛ ለማድረግ የሰሩት ድራማ አለ። ከአንድ አገልጋይ ጋር አጋንንት እንደገባበት አድርጎ አገልጋይን ሁሉ አጋንንት አለባቸው ብሎ 666 ናቸው ብሎ ከዛ በቀደም የሰራሁት 2 ቪዲዮ ሰርቻለሁ። የመላጣውን ሰውዬ ታሪክ ከዚህ ቀደም ነግሬያችኋለሁ። በሐዋሳ አካባቢ ራሱን አንግሶ ከፍ አድርጎ ሌሎች አገልጋይ ነን ባዮች ሌሎች አገልጋዮች አጋንንት አለባቸው አንተን ግን አልቻለም የሚያስብል አይነት አንድ አጋንንታዊ ድራማ ሰርቶ ህዝቡን ሲሸውዱ ነበረና አንተ ሰፋ፣ እኛ አንተን ልናጠፋ ስንሞክር አንተ ጠፋ፣ ቦሌ ገባ፣ ቦሌ ሄደ ምናምን ሰፋ በአጋንንት ስለራሱ ሲያስመሰክር ነበረና ደስ አለኝ። መንግስት ይሄን አይቶ ዝም ማለት አለበት ብዬ አላስብም። ማንቁርቱን ይዞ ማስገባት ነው ይል ብቸኛው አንዱ እምነት እስላም ብቻና ብቻ ነው። በእስላም የሚመለከው አላህ ነው። በእስልምና ለድንጋይ አይመለክም። በእስልምና ለሰው አይሰገድም። በእስልምና ለጣዖት አይመለክም። በእስልምና ለሌሎችም ፍጡራኖች ወይም ለጉዛን አይመለክም። የሚመለከው በአደባባይ ይሄ ረበሻችሁን፣ ሰላማችንን ነሳችሁ ሲሉ ጴንጤ ዝም ብሎ አድፍጦ በየአደባባዩ እየወጣ ኢየሱስን ሰበከና ትውልድ
እያለ ትውልድን ከእጅ እያስወጣ እያስመለጠ ከጨለማ እያስመለጠ ወደሚደነቅ ብርሃን የቤተ ክርስቲያን አገልጋይ ከዛ ሙስሊሞች ወጡ አነት ጥሪቁ ወለ ሐያቱ ወለ ሐቂቀቱ እያሉ ደግሞ ልክ ስለ ኢየሱስ ክርስቶስ እውነትም መንገድም ህይወትም እሱ ነው እያሉ መመስከር ሲጀምሩ ቴረር በቴረር ማለት ነው። አባቴ ቴረር በቴረር ሆኖ ይሄው አሁን በየአደባባዩ እየወጡ እነ ልደተ ቃልም ምናምን መመስከር ጀምሯል። እነሱ እንኳን አክቹአሊ ጴንጤን ነው የሚያጥላሉት፣ ምክንያቱም ጴንጤን አልቻሉም። ጴንጤን ያጥላላሉ። ጴንጤን ሰው ውስጥ የማይሆን ኢሜጅ እንዲፈጠር ያደርጋሉ ምናምን። ግን ደስ የሚለው ነገር ምንድነው? ጴንጤ ሲወጣ ኢየሱስን ሰብኮ ይገባል። በቃ ማንንም አይደለም ማንንም የማንንም ሃይማኖት ሳይነካ ኢየሱስን ብቻ ሰብኮ ይገባልና ጴንጤዎች እውነት እናንተ አንደኞች ናችሁ። ጌታ ይሄ አግባብ አይደለም። በኢየሱስ ተመልከት። ይኸው ምን አይነት አገልጋይ ነው! በዚህ ቪዲዮ ምክንያት አካውንቴን ሊያዘጉት ስለሚችሉ አደራ በደንብ ኮፒ ሊንክ አድርጉልኝ። እስክሪኑን ጫን በሉትና እስከ መጨረሻው ሴንድ በቃ ዛሬ እናውጃለን። ይሄንን እስር ቤት የገባውን ወንጌል የማታፍሩበት ከሆነ ኮመንት ላይ ገብታችሁ ወንጌል ይቀጥላል እያላችሁ ጻፉ። በነገራችን ላይ የእስር ቤት አገልግሎትን በመጽሐፍ ቅዱስ ላይ ስናነብ በዛ ዘመን ብቻ ይቀር ይመስለን ነበር። አንዳንድ ጊዜ ማወቅ ያለባችሁ ነገር ተስፋ በቆረጠች ልብ ላይ የመንፈስ ቅዱስ ኃይል ይበረታል። ነቢይ ዘካርያስ እግዚአብሔር ዘመንህን ይባርክ። እባካችሁ የመጀመሪያ አይደለም ይሄ በይ ይገባል። እንደ አዲስ አምጥታችሁ ወረ በስመ አብ ኧረ ወይኔ ኧረ ጉዴ ምን አትበሉብን እንዴ! ምንድነው? አዲስ ነገር አይደለም። ወንጌላውያን አማኞች እኮ ይሄ እኮ ላይፍ ስታይላችሁ በጣም የሚገራርሙ ሰዎች እኮ የገጠር እስር ቤቶች ሁላ ሳይቀሩ ድረስ እኮ እዛ ድረስ እየሄዱ እኮ ምናምን ነገር እኮ ብዙ ወንጌል ሰብኳል። በጣም እኮ ወንጌል በማይገባ የሚመስልበት ስፍራ እየሄዱ እኮ ቸርች ተክሏል። እነኛ አሁን እኮ በጣም እናንተ አደባባይ ላይ ወጣችሁ የምታሸበሽቡላቸው ነብይ ነን ባዮች እኮ በየገጠሩ ምናምን ረስቷል። ታሪክ ሆኖ ቀርቷል እኮ እንዴ! ኧረ ተው በቃ። ደስ ይላል እስር ቤት ውስጥ ተገብቶ ይሄ ሁሉ ሰው ጌታን ሲቀበል እንደማየት የሚያስደስት ነገር የለም። ግን ጌታን አመስግንበት። በቃ እግዚአብሔር ይመስገን ስለዳኑት አላለ ምን ነብይ ዘካሪ አይመጣውማ። ትክክል አይደለም። ሼክ እየጠነስኩኝ ለጌታ ነው ዲቂቴን እንዲህ እያሉ ለጌታ ነው። ወባለም አሙ እስቲው ቪዲዮቹን ይው ተመልከቱ። ሰው እያሰናከል ጡቴን እያሳየው ሼፔን እንዲህ ያረኩ ጥፍሬን እዚህ ጋር እንዲህ አርቄ እንዴ የትኛውን አጋንንት ነው ማስወጣው? በአጋንንት እኮ ነው አጋንንት እያስወጣው ያለው። ላይ ስንት አጋንንት ቀምሬ እውነት ለመናገር እና ኦርቶዶክስን ከርቀት ሰው እንዴት ራሱን በዚህ ልክ ኤክስፖዝ ሊያደርግ ይችላል? አንቺስ እንኳን ሄድሽ የሆነት እያሳየው ምናምን ኧረ የሚያሳዩ ሰው አንፈልግም፣ እሱን የሚያሳይልን እንጂ አንቺስ እንኳን ሄድሽ ይሄን ማየት አንፈልግም። አንቺ ነሽ እኮ እዩ ብለሽ ያቀርብሽላችሁ። ከዛ እነሱ ግን ፈልጎ የመጡት እሱን አልነበረም፣ ማሳየሻቸው ለማሰናከል ከምታሰናኪ እንኳን ሄድሽ፣ መንገዱን እንኳን ጨርቅ አደረገልሽ፣ እንኳን ሄድሽ። እንደ ጀብድ ምናምን ራስሽን ኤክስፖዝ ታደርጊያለሽ። ጀብድ እንደሰራ ሰው በጣም ትልቅ ነገር እንደሰራ ሰው ምናምን ጥብርት ያለሽ እንዴ! ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ያራዳ ልጆች